አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ። ውድ ቤተሰቦች የሰላማችሁ ብዝት ትረፍ ይበል ያልኩ ዛሬ እንግዲህ ምሳሌ ክፍል 56 እና 57 ይዘን መጥተናል። እጅግ በጣም ገራሚና አጓጊ የሆነው ፒዛ ድራማን እንግዲህ ለምትከታተሉ ወይም ለምታደንቁ ውድ ቤተሰቦቼ በጣም አሳዛኝም ገራሚም ድራማ እንዲሁም ጨካኞች የበዙበት ሆኗል። እናም ለዚህ የምትወዱትና የምታደንቁት ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ገባ ይበሉ። ዛሬ እንግዲህ ፒዛና ሱራፌል ስለ ሳሚ እያወሩ ባሉበት ድንገት ሉሲ ትመጣለች። ሉሲም እንግዲህ ወይ አስደነገጥኳችሁ እንደ ድንገት መጥቼ በማለት እንግዲህ ሳሚ ያለበትንም አላውቅም፣ የትም እንደው አላውቅም፣ ለጊዜው ልረፍ በማለት ጥያቄ ስታቀርብ ችግር የለውም ይህ እንግዳ ክላሱን ታውቂው የለ አረፍ በይ እስኪ ግቢና ይላታል። ፒዛ በዚህ መካከል ደንግጣለች። ሳሚ አሁን ደውሎ የነገረኝና ያስጠነቀቀኝ ነገር በጣም ያስበረገገኝና እያስደነገጠኝና እያሳሰበኝ ነው ያለው ስትል እንግዲህ ቲጂና ሮቤት ተመካክረው ቢሆን እንጂ ለገንዘብ ብሎ አንቺን ሊያጠፋ የሚያስበው ነገር የለም እርግጠኛ ሁኝ የምነግርሽ እያላት እንግዲህ በፍርሃትና በድንጋጤ ልቧ እየመታ ነው ፒዛ። እዚህ ጋር ሉሲ ደግሞ አረፍ ብላ ምን ይሻለኛል የእሱ መጥፋት ወይስ ምን ላይ ይሆን በማለት አጣብቂኝ እንደገባችና እንግዲህ የሳሚ ነገር እጅግ እንዳሳሰባት እያለቀሰች ትማጸናለች። ምን ላድርግ እንዴት ስላድርግ የእሱን ሁኔታ በምን መረዳት እንደምችል ባላውቅም ያለበትን ግን ፍርሃቱ ውጦኛል በማለት ራሷን ጥያቄ ውስጥ ታስገባለች። ቆይ ግን ምን አጥፍቼ ነው እንደዚህ የምሰቃየው? ይህን ካላደረግኩኝ ሳሚ ይሞትብኛል በማለት እዚህ ጋር የተላከችው እንግዲህ ሉሲ ፒዛና ሱራፌል ላይ አሁንም ጥቃትን ለማድረስ ነው። ይህን ያደረጉት ደግሞ ቲጂና ሮቤል ተብዬዎች ናቸው። ምክንያቱም እሱ ታግቷል። በዚህ መካከል ድንገት ስልክ ጮኸ። እሷ ደግሞ ምን ላድርግ ምን ይሻለኛል ሳሚን ለማትረፍ ስል ምንድን ሆን ማድረግ ያለብኝ ያሉኝን ነገር ካላደረጉ በማለት እንግዲህ ዶክተር ሮቤል በመደወል እንግዲህ አንቺ የተባልሽውን እስካላደረግ ድረስ ሳሚን እንገለዋለን። መድኃኒቱ ለእሷ ብቻ ነው፣ እሱ መውሰድ የለበትም። አንድ መጠንቀቅ ያለብሽ ነገር በማለት ጥያቄውን ሲያቀርብላት እንግዲህ ቲጂ እኮ ከፒዛ ጋር ለመታረቅ እየፈለገች ነው። ስለዚህም እሷ ብታደርገው ከኔ እየተሻለ ነው ብትልም ሳሚን እንዳንቺ ነካ አድርጌ ሳይሆን የምለቀው ከማጠፋው በቅድሚያ አንቺ ለሳሚ ስትይ ይሄንን መስዋዕት መክፈል መቻል አለብሽ። በነገርኩሽ መሰረት ነው የሚሆነው። ለማንኛውም ድንገት ስለሆነ እንዳትነቃብሽ ተጠንቀቂ እያለ ማስጠንቀቂያ እየሰጣት ድንገት መጣች ማለት ነው። ድንገት በመጣች ሰዓት አያቴ ስልክሽን ልዘጋው ነው መዝጋት ስላለብኝ ስትል መልካም እየተወና ጊዜ ይሁንልሽ በማለት እንግዲህ ስልኩን ዘግቷል። በዚህ መካከል ቢዝዬ እያለቀሽ የነበረው ከማን ጋር ነበር ስትላት ከአያቴ ጋር አለች። እንግዲህ በመደንገጥ ናፍቃኝ ስለነበር አለቀስኩኝ ስትላት እንግዲህ ፒዛ ደንግጣለች። ለምንድን ነው የመጣች የሚል እዚህ ጋር ሉሲ ደግሞ ለሳሚ ስትል መስዋዕት መክፈል ስላለባት ግን ምን ማድረግ እንዳለባት እጅግ በጣም በጭንቀት ተውጣለች። ውድ ቤተሰቦቼ በጣም የሚገርመው ነገር የዚህ ድራማ ክፋት የተሞላበትና በጭካኔ ውስጥ ያለ መሆኑ ነው። ይቺ የፒዛ ቤተሰቦች በሰሩት ስህተት ፒዛ መስዋዕት መክፈል እንዳለባት ይላል ሮቤል ማለት ነው። ሉሲ እንግዲህ ሳሚ በቅርብ ጊዜ ደውሎልሽ ከሆነ የነገረሽም ነገር ካለ ማወቅ ፈልጌ ነው
ስትላት እንግዲህ እያሰበች በርቀት ሂዳ ባስጠናሁሽ መሰረት መስራት አለብሽ ሲላት አስደንጋጭ ነገር ነግሮኝ ነበር። ለማማ የተዘጋጀውን ብር በሙሉ አጥፍቼዋለሁ። የማጠብቂው ነገር ውስጥ ልገባ ነው አለኝ። እናም በዛ ደንግጫለሁ ስትላት ምን ሊያደርግ ነው በማለት አልነገረኝም ስትላት እንግዲህ እያለቀሰ ነበር ስትል በጣም ተጨንቃለች። ስበር ከአያቴ ቤት ወደ አንቺ መጣሁ። የተፈጠረ ነገር አለ ወይ? የምታውቂው ነገር ካለ ስለ ሳሚ ንገሪ ስትል ሁሉም ነገር እውነት ነበር ማለት ነው ብላ እንግዲህ ወደ ኋላ እንግዲህ ትዞራለች። ቤዝ እንግዲህ እንባዋን ጠብ በማድረግ ስለ ሳሚ ሀሳብና ጭንቀቷን አንበሳ ቲጂ በማለት ቲጂ ደግሞ ይቺ ሙጅሪም እና ሙጅሪም እንግዲህ ከሁሉም ነገር እንግዲህ ወድቆ ይሄንን ጅል በዚህ መልኩ በማግኘት ተገርም ያለሁ እኔ ደግሞ ይሄንን ነገር ለመወጣት ግዛት ይኖራታል በማለት ቲጂ ልክ እንደ እብድ ብቻዋን ትወናውን ትጫወተዋለች። ምክንያቱም ቲጂ በጣም መጥፎና አስቀያሚ ሴት ነች። በዚህ መካከል እንግዲህ ሉላ ተብዬዋ መጥታለች። አረ ሉላ እኔ ምልሽ በማለት አበድ እያለች እንግዲህ ኩማር ትጫወቻለሽ እንደዚህ ስትል ከሆነም ዛሬ በለስ ስለቀጠረሽ ነው ስትላት እንግዲህ ሁሌም ገንዘብ ቢኖረኝ ሁሌም ገንዘብ ላጣ እችላለሁ። ስለዚህ ክብርሽ ማግኘት ባለብሽ ገንዘብ ታቀርቢያለሽ። ለማንኛውም የባሏና የቤዛዋና የባሏ ዩኒቨርሰሪ ነገ አይደለም። ስለዚህ ታከብሪያለሽ። እኔም ስልጣን ኑሮኝ እዛ ቤት እገባለሁ። እርግጠኛ ሁኜ ነው የምነግርሽ። በዛ ቤት መብት የሚኖረኝ እኔ ብቻ ነኝ። እኔ ያዛለሁ ስትላት እንግዲህ ጫፍ ስደርስ ወደኋላ የሚጎትተኝ ሰው ስለማልወድ ባክሽ አፍሽን ዝጊ ትላታለች። እንግዲህ እዛ ቤት ስገባ ቢዛን አላገኘሁም በያት ስትላት በጣም የሚገርም ሁኔታ እንግዲህ ሉላ አክስትሽን ከመስማት ይልቅ በራስሽ ተረማመጅ ትላታለች። ቲጂ ተብዬዋ እንግዲህ ሉላን ክስትሽን ትተሽ በራስሽ ጉዳይ ተጠምደሽ አላማሽን ለማሳካት ወስኚ ስለሚጠቅምሽ እኔ ልንገርሽ። ከባልሽ ብዙ ያልጠበቅሽው ጥያቄ ስለሚቀርብብሽ ለመመለስ ዝግጅት ትናንት ነበርሽ፣ የት ነበርሽ፣ ለምን ጠፋሽ የሚባለ ሲመጣ ዝግጁ አድርጊ ትላታለች። ስለዚህ ቢዝ ከባሏ ጋር ለመሆኗ እርግጠኛ ሁኜ ልንገርሽ ስትይ እንግዲህ ራስሽን ዘና ለማድረግ እንደወጣሽ ብትነግሪኝ ምን ችግር አለው? ቢዛ የት እንዳለች ንገሪኝ ስትላት ፋይል ማቆም ከፈለግሽ ከዚህ በኋላ ክስትሽን የሚያሳክምልሽ ሰው ስለሌለ ዝግጅት ብታደርግ ይሻልሻል ስትላት ሉላ ደግሞ አንቺ ጨካኝና አረመኔ መሆንሽን ተረድቼዋለሁ ትላታለች። ቲጂ ደግሞ እንግዲህ ሁሉንም ማጥፋትና ማጥፋት ገንዘብና ገንዘብ ብቻ ነው። አክስሽ ማሳከምና ማዳን ከፈለግሽ እንግዲህ አረንጓዴ ወይም ቀይ ለምርጫ ነው፣ ውሳኔው በእጅሽ ነው ትላታለች። እዚህ ጋር ቅንጅርቴ ደግሞ እንግዲህ በጣም በሚገርም ሁኔታ እንግዲህ ሰላሙ ተነስቶ በጣም በሚያሳዝን ሁኔታ ላይ ይገኛል ማለት ነው። ሉሲ መታ እንግዲህ ቅንጅርቴ ምን ሆነህ ነው? እንዴት ነህ? ምንድን ነው እንደዚህ በቃ ራስንም አታውቅም ትለዋለች። ይህ ጭራቅ የሆነ ሰውዬ አሰቃየህ ስትለው ብዙ መመለስ አይችልም። ምክንያቱም ከስቃይ ከብትር ስቃይ እንግዲህ ብዛት በኋላ እሱ ራሱን ወደ መሳት አካሄድ ሄዷል እና ቅንጅርቴ ግን ደግሞ ሉሲ ባየችው ሰዓት ሱራፌል ነው ወይ ስትለው ሱራፌል አይደለም ዶክተር ነው እንደዚህ እኮ ያደረገህ ትለዋለች ማለት ነው። ሉሲ በጣም አዝናና እንግዲህ አንድ ፍቅረኛዋን ተነጥቃለች። የሚወዱት ጓደኛቸው ቅንጅርቴ ደግሞ እንዲህ ሲሰቃይ ማየቷ በጣም ውስጡ አራብሾታል። የሚገርመው ነገር እንግዲህ በተለይ ዶክተር ሮቤል ቲጂ እዚህ ጋር የሚሰሩት ስራ እጅግ በጣም አስቀያሚና እንግዲህ መጥፎ ድርጊቶችን ነው የሚያስተምሩ። ምንም የሚያስተምሩ ነገር የለውም። በነገራችን ላይ ሱራፌልና ቤዝ ደግሞ እያስተማሩ ያሉት እውነት ለመናገር በትዳር ህይወት ብዙ ነገሮች እንደሚገጥሙን ሲሆን ሳሚ ደግሞ በነገሮች ላይ እንግዲህ የሚወዱት በተለይ እንግዲህ ሲሉ እጅግ በጣም መስዋዕት መክፈል እንዳለ ያሳያል።
ቤዝና ሱራፌል እያወሩ ባሉበት የእውነት ሳሚ ይህንን አድርጎት ከሆነ አስቀይሞኛል፣ የምር ለማንም የሚራራ ልብ የለኝም በማለት ሱራፌል እንዴትና እንዴት ይሄን ነገር ሊያደርግ ይችላል ሳሚ? ወይስ ከኔ እንግዲህ አሁንም በቀል አልረሳም ሲል ሁሉም ነገር ነው። በእርግጥ ሳሚ ገንዘብ ለማግኘት ሊሆን ነው እንዲህ ነገር ማድረግ የፈለገው ግን ሊገባኝ አልቻለም። ተይ ግን ከአንቺ ጋር የእውነት ፍቅር ቢኖርበትስ ቢላት እንግዲህ ሙሉ ለሙሉ እንግዲህ የኔ መሆንሽን አውቋል፣ አረጋግጧል። ለዚህም አንቺን መበቀል ፈልጎ ሊሆን ይችላል። ከዚህ በላይ ግን እጅግ በጣም እንግዲህ ብትናደጅም አስቤ አይደለም ውስጤ እንግዲህ ስለሚረብሸኝ ብቻ ነው ስላት፣ አይ እንግዲህ ውስጤን አታቁስለው፣ በተልካሻ ንግግሮችህ እያመመኝ ነው፣ እየቻልኩ አይደለም፣ እባክህ ለንግግርህ ለከት ይኑርህ፣ አስተውለህ ተናገር ትለዋለች። በዚህም መካከል ቲጂ ተብዬዋ በጣም በሚገርም ሁኔታ አሁንም በድጋሚ ክፍት አድርጋ ትመጣለች። እንግዲህ ዶክተር ሮቤል ቤት የሄድኩት እኮ እኔ ለቤት ኪራይ ስላጣሁ ገንዘብ እንዲሰጠኝ ነው፣ ግን መጥፎ ሰው ነው፣ አንቺ ፊትሽን ስታዞሪብኝ ነው የመጣሁት ስትል አንዴ የጀመርኩትን ልጨርስ ቤዝ ሮቤል ቤት እንግዲህ አንድ ላይ ሲያወሩ አገኘኋቸው። በጣም የሚገርመው ነገር ሮቤል ለሳሚ የመርዝ ቢልቃጥ እየሰጠው በማለት እንግዲህ የሆነ ቼክ ሲፈርም አይቻለሁ በማለት ቲጂ እንግዲህ ኢዛቤል ለመግባት ስለ መግደል ብቻ እያወሩ ነው በማለት እንግዲህ ቲጂን ላምንሽና ላስብሽ አልችልም፣ ምክንያቱም ለእኔ አንቺ አስቀያሚና እንግዲህ መጥፎ ባህሪሽን ልረሳልሽ አልቻልኩም ስትል ሁሉንም እናገራለሁ ስል በሰዓቱ እንግዲህ እንደሚያስፈልገኝ ስላወቀ ብር ሰጥቶኛል በማለት አሁንም ማሳመንዋን ትቀጥላለች። እንጂ 100,000 ስትሰጪ አይተሽው ዝም አልሽ አይደል ብሩን ስትል ቤዛ ግን ከዛ በላይ ለኔ እኮ ሰጥታኛለች ትላለች። ብሩን ከሳሚ ላይ ወስጄ ነበር በማለት እንግዲህ ተልካሻ ንግግሯን እንዲታምናት ታደርጋለች ማለት ነው። ቲጂ በሚባል እንግዲህ እጅግ በጣም ሰይጣንና መጥፎ ሴት አንቺን እንዴት ብዬ ልግደልሽ? እኔ ታሪኩ ስለሰለቸኝ ከአጠገቤ ብጠፊ ይሻለኛል። እውነትና ውሸቱን ማመን አልችልም። በአሁኑ እውነት አለኝ ስትል ቲጂ መቼም ላምንሽና እውነት ልታመጪ ስለማልችል እባክሽ ሁኔታ እንግዲህ በዚህ ጨዋታ ላይ ሁሉም አሸናፊ አንተ ነህ። የፍቅርን ሀይነት አስተምረናል ሱሬ ስትል በራሱ እንግዲህ ቲጂ እሱ እንደምትወደው ቤዝ ብታስቢው ጥሩ ነው። አሁንም እየዋሸሽኝና እኔን እየጎዳሽኝ ከሆነ እኔን እመኝኝ እጅግ በጣም አስቀያሚ እንደሆን ሻቃ እናም በጣም በሚገርም ሁኔታ ሮቤል እና ሳሚ ማለት ለአንቺ ብቻ ሳይሆን ለእኔም ጠላት ነው። ከመጀመሪያም ጀምሮ አንቺ ላይ እንዲጨክን ያደረገኝ እሱ ነው ብላ እንግዲህ ጉልበቷ ላይ ወድቃ ስትለምን ሱራፌል ደግሞ ውጭልኝ ሲላት ጓደኝነቴን በመካዴ እባክሽ ይቅርታ፣ ሞትሽንም ስለተመኘሁ በጣም ይቅርታ አድርግልኝ በማለት ጉልበቷን ከዚህ አልነሳም ስትል እንግዲህ ሱራፌል ተነሽ ስትባይ ተነሽ፣ የተናገርሽው እውነት ቢሆን እንኳ እዚህ ቤት መግባታችን ከሰማሽ ስሚኝ ላስጠንቅቅሽ ቢላትም ቲጂ ግን ልትረዳ አልቻለችም። ድጋሚ አንቺን ማየት አልፈልግም ይላታል ሱራፌል። ግን ቤዝ ደግሞ አንድ ይቅርታ አጣሽ ወይ ለኔ የሚሆን እባክሽ ጓደኛዬ ተረጀኝ፣ በድሮ ፍቅራችን በድሮ ጓደኝነታችን ይሆንብን፣ ካጠገብሽ ውጭ ከባልሽ ካለው ውጭ ማንንም እንዳታምኒ በማለት ራሷ እንድታምን ታደርጋታለች። እንግዲህ ያስመሰለችበት መንገድ ለራሴም ገርሞኝ ቲጂ ነፍሴ አይማር በማለት ለራሷ እንግዲህ አመለካከት ትሰጣለች። ቲጂ ተረገምሽ ነሽ በአንዴ ውስጧ ገብቻለሁኝ እንግዲህ ቅር ብላኛለች፣ ቤቷ መግባት ብቻ ነው በማለት እንግዲህ ሀሳብና ሂሳቧን ስራ ትገኛለች። ቲጂ የተረገመች ናት። ሱራፌል ግን ከሚባለው በላይ እጅግ በሚባለው ነቅቶባታል የቲጂን ስራ ማለት ነው። ሉሲ ደግሞ ቅንጅርቴን ምግቡ እየደረሰ ነው፣ አይዞህ ዶክተሩ እኮ ደግሞ ሳሚን ይዞታል በማለት ስትነግረው እሱን አሁንም ያዘው እሱንም በማለት ቅንጅርቴ እጅግ በጣም ደነገጠ። የራሱ ህመም ሳያንሰው ሌላ ተኩሳት ተጨመረበት።
ግን እኔን ማግቶ የነበር እሱ ያልሰራው ነገር የለም። ሰውን ማገትና ማሰቃየት እጅግ በጣም ያስደስተዋል። እጅግ በጣም መጥፎና አስቀያሚ ነው። አንተንም እንዳትናገር እንዳትጋገር አደረገ አይደል? ቆይማ ልኩን እናሳየዋለን እንደትም ቢሆን በማለት ሉሲ እንግዲህ ምን ላድርግ ትላለች። እባክህ ሱራፌል ለሁላችንም ታማኝነቱን አሳይቷል። ስለዚህ እሱ መጥፎ አይደለም፣ ጥሩ ከሚባሉት ውስጥ ብቻ ነው ትለዋለች። የሚገርመው ነገር እንግዲህ የዶክተር ሮቤልና የቲጂ ክፋት እዚህ ጋር እጅግ በጣም አስቀያሚ ሆኗል። ቤዛ ደግሞ እጅግ በጣም አዛኝ ነች። እንግዲህ ምን አይነት አስቀያሚ መድኃኒቶችን ቢሰጥ ነው በማለት በጣም ታዝናለች። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ውድ ሀገሬ ልጆች ሰላም ለሀገራችን፣ ሰላም ለሕዝባችን። ጥሩ ነገር ለመስራት እንሞክር። ከዚህ በላይ ምንም ማድረግ አይቻልም። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሀገራችን። ዱዓ ሁላችንም። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ